እናንተ ፊቴ ለአብርሽ በሉ ሁላችሁም በኮሜንት ማለት ነው። ፊቴ ለልዑል ፊቴ ለልዑል አባት እናንተ ይሄ ቪዲዮ ከኤፍሬም ቤት ቀጥሎ ቀጥታ ወዴት ነው የሄዱ? ያው ጠቆማ ሰምቶ ቀጥታ ቡዜ ቤት የሄዱ ማለት ነው። ሮቤልም ተጨምሮ ሄደ። ወይ ቡዜ እኮ ሁሉ ነገር ታውቃለች። ሁላችሁም ታውቃላችሁ ቡዜ ምን አይነት ለሩታ ጣላቻ እንዳላት ሁሉም ሰው ያውቃል። ቡዜ ማለት አስመሳይ ሴት ናት። ታውቃላችሁ። አንደኛ የሩታ ጠላት እሷ ናት። ገባችሁ አይደለ? ታውቃለች። ምን ነው ምንም ነገር እንዳልተፈጠረ ሰው ሆና ተረጋጋ ነው ያወራችሁ። እውነት ምንም ነገር ባይፈጠር እንደዚህ ሆና ታወራለች? አታወርም። አብርሽ የት አለ ብላ ነው የምትጠይቀው። እቺ አስመሳይ ማለት ነው። ሄርሜላ የራሱ መጨረሻ ላይ እኮ ቡዜ መደወል ካለብን እኔ ጋር መመጣት ካለባቸው ይመጣሉ ቡዜ እና ዳፍ ብላ መጨረሻ ላይ ሄርሜላ ራሷ ተናግራ ነበረች። ገባችሁ አይደለ? እንግዲህ ሄርሜላ አብርሽን ቡዜ ቤት ይዛ እንዳመጣችሁ ምናምን ነው ሁሉ ወሬ የተሰማ ይመስለኛል። ለዛ ነው ቡዜ ቤት የመጡ። ቡዜ ቤት ደግሞ አብርሽ ያለበት ቦታ እኔ አላቅም አለች። ምንም እንደማታቅ ሰው ሆና አያችሁ፣ ታስመስላለች። እቺ አስመሳይ ማለት ነው። እንግዲህ ሄርሜላ የሰውን ባሰርቃ ጠፍታለች አለ። ጉድ እኮ ነው እናንተ። እኮ ያሳፍራል። እግዚአብሔርን እንዴ! በግድ እኔ እንጃ ለምን ቡዜ ማለት ነው። አሁን ሜሪ ባለፈው ሩታ አብርሽ እኮ ትክክል አይደለም፣ የድሮ አብርሽ አይደለም፣ በጣም ብዙ ነገር ተቀይሯል፣ ጸበልም መውሰድ ካለብሽ ውሰጂ፣ የሆነ ነገር የሚያስፈልግም ከሆነ አድርግ እያለች ነበረች። እንደዛ እንደ ሜሪ ባለፈው ተረጋግታ እንዳወራችሁ ብታወራ ይሄ ሁሉ አይፈጠሩም። ገባችሁ አይደለ? አሁን ሩታ ኢሊ ውስጥ ነው ያስገቡ። አሁን አብርሽ እንኳን ጸበል ይዞ ቢሄዱ ምንም አይገኝም። ገባችሁ አይደለ? ይኸው ሩታ የእውነት የሆን ነገር ቢያደርጉ እኮ እንደዚህ ሽንታቸው ገትሮ እንደዚህ አይጋፈጡም። እውነት ለመናገር ማለት ነው። ምንም እንዳላደረጉ ኤፍሬምና ሩታ ምንም እንዳላደረጉ ነው በዚህ ልክ የሚለፉ ማለት ነው። የሆን ነገር ቢያደርጉ አብርሽ ላይ ኤፍሬምና ሩታ የሆነ ነገር ቢያደርጉ የሆነ ፊታቸው ላይ የሆነ ነገር ይታያቸዋል። ገባቸው አይደለ? አብርሽ ላይ ምንም ነገር እንዳላደረጉ እኔ የተረዳው ቤተሰብ ማለት ነው። እና ቡዜ ግን ታፍራለሽ፣ በኋላ ላይ ግን ዋጋ ትከፍላለሽ አላት እኮ ኤፍሬም ለቡዜ ማለት ነው። ትጻጸታለሽ አላት። እንግዲህ አብርሽን መልሰሽ እንደማታገኙ ነው የተናገረ። ገባችሁ አይደለ? እንዴት ከሚስቱና ከልጁ ጋር ልጁ መኖር አይችልም ወይ? ለምንድን ነው ሁሌ እሱ የምትከተሉ? ምንድን ነው የምትፈልጉ ከሱ እያለ ነው ያለው ማለት ነው። ኤፍሬም እንደዚህ የሚለፋበት ምክንያት ታውቃላችሁ? የሩታና የአብርሽን ትዳር ነው የምፈልጉ። ገባችሁ አይደለ? ልጅ ደግሞ ካላባት ማደግ የለበትም። በማላቸው ምንድን ነው አባትና እናት በፍቅር ልጅ ሲያሳድጉ ነው ደስ የሚለው። ገባችሁ አይደለ? ኤፍሬም የሚለፈው ለሩታና ለአብርሽ ነው እንጂ የምር ምን አገባኝ ብሎ እኮ ትቶ የራሱን ህይወት መጀመር ይችላል። እናንተ እንደምታስቡ አይደለም። ኤፍሬም እንደዚህ ሽንቴ ብርንዳ ነው ብሎ ለወንድሙ የሚቆመው ማለት ነው። ገባችሁ አይደለ? ወንድሙ ላይ መቼም መጥፎ ነገር ያደርጋል ብዬ በፍጹም እኔ ምንም ነገር የለኝም። ቤተሰብ ኤፍሬም በፍጹም ምንም ነገር እንደማያደርግ ውስጥ የሚነግረኝ። እንዴት ነው ወንድሙ ላይ ሰው እንደሚያወራ አይደለም ሁሉም ነገር ማለት ነው። ገባችሁ አይደለ? እናንተ ቡዜ ዳፍ እቺ ውሽምት የሰውን ባል ካልወሰድኩ ያለችው በየሮም መቼም ጸበል አያስዱ መቼም የሆነ ሮም ቦታን የልጁን ደብቆ ያስቀምጡ እንጂ ጸበል ቢወስዱ እሺ፣ እኛም ሁላሽም የሁሉም ሰው ደስታ ነው እውነት ለመናገር ማለት ነው። ግን ጸበል የማይወስዱ ከሆነ ዝም ብሎ ሮም በሮም ልጁ የሚያስቀምጡ ከሆነ ቡዜ ግን ዋጋ ትከፍላለሽ። እግዚአብሔር ነው የምልሽ። ገባሽ አይደለ? እሱ ያለበት ቦታ ንገሪን እያሉ ነው
ቡዜም ለመናገር ምንም ፍቃደኛ አይደለችም። ገባችሁ አይደለ? ለምንድን ነው ሄርሜላ ቤት ያስቀመጥሹ? ሄርሜላ ለምን ለሄርሜላ አብርሽን ሰጣሽ? ለምንድን ነው ቤትሽን አላስቀመጥሹ? እሷ ምንድናት? የአብርሽ ሚስት ናት ወይ ምናምን እያለ ነው ያለው። ኤፍሬም በጣም ነው የተናደደ። እግዚአብሔርን ሄርሜላ ጋር በፍጹም አብርሽ እንዳይሆን አይፈልጉም። ገባችሁ አይደለ? ጭንቅላት ያለ ሰው እንደዚህ ነው የሚያስቡ። እናንተ እንደምታስቡ ሩታና ኤፍሬም መጥፎ ሰዎች እንደሆኑ ነው እናንተ የተረዳችሁ ያላችሁ ማለት ነው። እናንተ መተታም ብላችሁ በየኮሜንት የምትጽፉ ማለት ነው እናንተ ናችሁ መተታሞች ማለት ነው። እግዚአብሔር ነው የምላችሁ። እናንተ ግን ጭንቅላታችሁ ንግግራችሁ በጣም የሚያስጠላው ከቤተሰቦቻችሁ ድርጊቱ ነው። ከነሱ ስለተማሩ ነው ስለመታት የሚያወሩ በየኮሜንት እየሄዳችሁ መጽፎ ማለት ነው። አረ የሩታና የኤፍሬምን ጥንቡሳስ ይዛችሁ ገደል ግቡ። ምንም ሊያደርጉ አይችሉም ሩታና ኤፍሬም ማለት ነው። ምንም ቢሆን እኮ ሩታና አብርሽ እኮ ልጅ ወልደዋል። የልጅ አባት ነው። በፍጹም ሩታ አብርሽ ላይ መጥፎ ነገር ታደርጋለች ብዬ በፍጹም እኔ ውስጤ ምንም ነገር የለኝም። ቤተሰብ እናንተ እንዴት እንደምትጠረጥሩ አላቅም። እኔ ምንም ማለት ነው ሩታ አብርሽ ላይ ምንም እንዳላደረገችው ነው እየተሰማኛለኝ ማለት ነው ቤተሰብ። ስለዚህ ሩታ ደግሞ ልጁ ሚስቴ ነው ትዳሬ ነው ብሎ መርጦ ስለመጣ ነው በዚህ ልክ እናንተ እኔ ጋር እንዳይቀመጥ ማትፈልግበት ምክንያት አልገባኝም አለች ሩታ ማለት ነው ለቡዜ። ቡዜ ደግሞ ያው ታውቃላችሁ ቡዜ ታዋቂ ናት። ገባችሁ አይደለ? ሁሉም ሰው የሚያውቅ ነገር ነው። ቡዜ የእሷ ሀሳብ ምንድን ነው? ሄርሜላና አብርሽን አንድ ላይ ለማድረግ ነው የእሷ ፍላጎት ማለት ነው የምትጠራው ማለት ነው። ለዚህ ለህፃን ልጅ ዱዳ ያላሰበች ሴትዮ ናት ቡዜ ማለት ነው። ወደ ትዳሩ ይመለስ፣ ትዳሩን ይምረው። በቃ ያጠፋችውን ሩታም አጥፍታለች፣ አብርሽም አጥፍተዋል። ስለዚህ ጥፋቱን አምኖ ይቅርታ ከጠየቀ ከሚስቱ ጋር ቢኖርስ? ወንድሜ ጤነኛ አይደለም ከጤኛ ጋር ከሆነ ወደ ራሱ እንደ ድሮ ከተመለሰ ከዛም በኋላ የፈለገ ምርጫ መርጦ መኖር ይችላል። እሷ እኮ እንደዛ ነው ሁሌ የምትናገረው። ብዙ ጊዜ እንደዚህ ንግግር ነው የምትጠቀመው ማለት እቺ ቀዳዳ ሴት ውሸታ አስመሳይ ማለት ነው። ሁሌ እያስመሰለችው ነው የምትኖሩ ማለት ነው። ሩታሞ ታውቃለች፣ ኤፍሬም በደንብ ያውቃል ቡዜ ምን አይነት ሴት እንደሆነችው ማለት ነው። ከሄርሜላ ጋር እንዴት እንደምትሆን ኤፍሬም አይቷል ባለፈው ማለት ነው። ይሄ የቡዜ ፍላጎት በቃ አብርሽና ሄርሜላ አንድ ለማድረግ ሁለቱ ቢጋቡ እሷ ደስተኛ ናት ማለት ነው። የሰውን ትዳር በትና ልጁ ከአባቱ ነጥላ የልጅ አባት ለሌላ ሴት አሳልፋ መስጠት ነው የምትፈልገው ቡዜ ማለት እቺ መቼም ልጅ አላት አይደለ? እንዴት ነው በህፃን ልጅ ምጫክ ነው? ልጅ እኮ የአባቱን ፍቅር አይቶ ነው ማደግ ያለበት። እንደ ሁለቱን አንድ ለማድረግ ነው ያለባችሁ። ልክ እንደ ኤፍሬም ብትጥሩ ምን አለ? ሁላችሁም ማስመሳይ ናችሁ እናንተ። የሆነ በቃ ከሩታ የሆነ ሰበብ ነው የምትፈልጉ፣ ግን ከሩታ ራስ ላይ ወረድ በሉ። መቼም ከሩታ ምንም ጥፋት አታገኙ። ዝም ብላችሁ ነው የምትጠሩ እንጂ ምን አይነት ናቸው ግን? በፈጣሪ ስም ዳፍም አላቁም ይላል። በደንብ ያውቃል። መናገር ስለማይፈልጉ ነው። ቡዜና ዳፍ ያውቃሉ። ገባችሁ አይደለ? ሄርሜላ ስትናገር ነበረች እኮ ለቡዜና ለዳፍ እነግራለሁ፣ ስልክ ደውልላችኋለሁ፣ እዚህ መመጣት ካለባቸው ይመጣሉ ወይን እናንተ እንሄዳለን እያለች ነበረች። ስለዚህ ሄርሜላ ይዛ አመጣችሁ። ከዛ የሆነ ቦታ ፈልጎ ወይን የሆነ ቦታ ደብቆ ነው። ለምን ሩታና ኤፍሬም ስለሚመጡ ስለሚያውቁ ምን አደረጉ? አብርሽን ሸሹ ማለት ነው። መቼም ነገ አብርሽ ይወጣል። ነገ ደግሞ ጉዳችሁ ፈላ። ሄርሜላ ግን ጉድሽ ፈላ። ኤፍሬም አይፈታሽም በዚህ ሁኔታ። እንደዛን የተረዳው ቤተሰብ በጣም ተናዷል ኤፍሬም ማለት ነው። እና እንዴት ነው የሰውን ባለ ይዛ የምትጠፋ? እሷ ማናት? ሩታ ናት እኮ። አብርሽ ምንም ቢሆን እኮ የልጁ እናት ሩታ ናት። ሩታ የፈለገችውን ቦታ አብርሽን መውሰድ ትችላለች። ገባችሁ አይደለ? ሩታ የሆነ በቃ አቅም አላት። ሩታ ናት በቃ። ሄርሜላም እኮ የአብርሽ ምንም አይደለችም። እውነት ለመናገር ምንም አይደለችም። ምንም ቢሆን እኮ ሩታና አብርሽ ወልደዋል። ሩታ በአብርሽ ህይወት ይገባታል። ለምን እንደሆነ ታውቃላችሁ? ልጅ ወልደዋል። እነዚህ ልጆች ወልደዋል። ስለዚህ እንደዛ ነው ማሰብ ያለባቸው ማለት ነው። ቡዜና ዳፍ ማለት ነው። እናንተ አስመሳይ ማለት ነው። ወረኞች በደንብ ታውቃላችሁ። አናውቅም አትበሉ እሺ። ምን ጉድ ናቸው ግን? እንደ ኤፍሬም ብትሆኑ ምን አለ? እስቲ ኤፍሬም ምን ያክል ለልጁ እንደሚያስብ አለ። አያችሁ የኤፍሬም ጭንቅላት ማለት ነው። እንደ ኤፍሬም
አይምሮ ቢኖራችሁ ምን አለ ኤፍሬም እንደሚያስብ እናንተ ብታስቡ ምን አለ? ሁሉም በቃ ፍላጎቱ ልጁ ካላባት ማደግ አለበት፣ ሩታ ታሳድግ፣ ካላባት ፍቅር ሩታ ታሳድግ ነው የነሱ ፍላጎት ማለት ነው። ግዴታ እናንተ አይደላችሁም የአብርሽን ህይወት የምትመሩ ማለት ነው። እናንተ ስላላችሁ ሩታ ደግሞ አዲስ ህይወት ልትጀምር አትችሉም። ልጇ ደግሞ በእናት እንጀራ ማደግ የለበትም። ልጆቹ ደስ የሚል ነገር ምንድነው? በቃ ከአንድ አባት ሲወጡ ነው ደስ የሚለው ማለት ነው። ሌላ ሴት አግብቶ ከሌላ ሴት ወልዶ ሩታም ደግሞ ከሌላ ሰው ጋር ሆና ከሌላ ሰው ወልዳ በጣም ነው የሚያስጠላው ሆነ ለመናገር ማለት ነው። እናንተ እንዴት እንደምታስቡ አላውቅም። እኔ ግን ደስ አይለኝ። እኛ ፍላጎታችን በቃ ሩታና አብርሽ አንድ ላይ ሆኖ በሰላም በፍቅር በቃ እንደ ድሮ ፍቅራችሁ ደስታችሁ ቢመለሱልን የኛም መልካም ምኞታችን ነው እውነት ለመናገር። ግን ሌሎቹ ለምንድን ነው የነሱ ሰላም የማይፈልጉበት? አላውቅም። እውነቴ ነው የምላችሁ። ስለዚህ ብዙ አትፈልግም። ገባችሁ አይደለ? የውሽምት ቡችላ ስለሆነች መቼም ብዙ አብርሽና ሩታ አንድ ላይ እንዳይሆን አትፈልግም። ምክንያቱም ሽንቴ ብርንዳ ነው የምትሉ ለውሽምት ነው ሽንቷን ገትራ የምታወራ ማለት እቺ የሆነች ሴት ሮቶ የብሬ ነው የምላችሁ። ለማንኛውም እንግዲህ ጉድሽ ፈላ ሄርሜላ ማለት ነው። ተጠንቀቂ፣ ካሁን በኋላ ጉድሽ ነው።